ጤና ይስጥልን አድማጮች፣ ይህ ኢትዮ ስካይ ነው። ቻይና የሚሏት ሀገር ሺጂንፒንግም የሚሉት መሪም በታይዋን ላይ ክንደ ብርቶች ናቸው። አሁን አየሩም ባህሩም ጦርነት እየሸተተ ነው። ታይዋንም ልትዋጥ ነው። ፕሬዝዳንት ሺጂንፒንግ ከሩሲያው አቻቸው ፑቲን ትምህርት ወስደው ግዛት ወደ ማስመለስ በይፋ ሊገቡ ነው። ልክ ፑቲን በዩክሬን ላይ እንደከፈቱት አይነት ጦርነት ታይፔም እንደ ኬቭ አስጥሉኝ እያለች ነው። ሺ የፑቲን ወዳጅ ናቸው። ራስ ገዟ ታይዋን ባላት አቅም የሚመጣባትን ለመመከት እየጣረች ነው። ጦርነቱ አይቀሬ ከሆነም አሜሪካም አለችበት። 95% የሚሆኑት ታይዋናውያን ሃን ከተባለው የቻይና ጎሳ የዘር ሐረግ የሚመዘዝ ነው። ቋንቋቸውም ያው ማንዳሪን ነው። አንድ ህዝብ ሁለት ሀገር ናቸው። ፕሬዝዳንት ሺ ታይዋንን ወደ እናት ምድሯ ለመጠቅለል እቅድ ላይ መሆናቸውን በየጊዜው ሲያሳዩ፣ በታይዋን በኩል ምንም እንኳን የቱንም ያህል የሚከፈለው መስዋዕትነት ከፍ ያለ ቢሆንም ለነጻነታችን ለመክፈል ዝግጆች ነን እያሉ ነው። በቻይና የእርስ በርስ ጦርነት ጊዜ ማኦ ዘዶንግ ያላጠናቀቁት ታይዋንን የቻይና አንድ አካል ማድረግ ኃላፊነት ፕሬዝዳንት ሺ ላይ ወድቆ ሺጂንፒንግም ይህንን እቅድ ለማሳካት እየጣሩ ነው። ለዚህም ቻይና በአየርም በባህርም ልምምድ ላይ ነች። ተዋጊ ጀቶቿም የታይዋንን የአየር ክልል ጥሰው በመግባት ግልጽ የሆነ መልእክት እያደረሱ ነው። ቻይና ታይዋንን ከባህሩም ከአየሩም የጦር ልምምድ በተጨማሪም በሶሻል ሚዲያ ላይም ጦርነት ከፍታባታለች። የሀገሪቱን ፕሬዝዳንት ሰውነት ላይ እንደተጠጋ ጥገኛ ፓራሳይት አድርጋም በአኒሜሽን ቪዲዮ ሰርታ እያሳየች ነው። ከዚያም ቪዲዮ እንዲህ ያልቃል። ጥገኛ ፓራሳይት የተባሉትን ፕሬዝዳንት የቻይና ተዋጊ ጀቶች አንጠልጥለው አምጥተው በሳት ሲያነዱት ያበቃል። ይህንን የምታደርገው የምድራችን ሁለተኛ ትልቅ ኢኮኖሚ ባለቤት የሆነችው ቻይና ነች። ቻይና የታይዋኑን ፕሬዝዳንት ከዚህ ቀደም ተገንጣይ ወንበዴ እያለች ሲጠራው የነበረ ሲሆን አሁን ደግሞ ጥገኛ ፓራሳይት ትለው ጀምራለች። ልዕለ ኃያሏ አሜሪካ ቻይና በታይዋን የምታራምደውን አቋም በፍጹም አትደግፍም። እንዲያውም በቅርቡ ፕሬዝዳንት ትራምፕ ድንገት ሳታስቢው ጥቃት ከመጣብሽ በዚህ ምላሽ ስጪ ብለው ለታይዋን ዘመናዊ የሆኑ F-16 የተባሉ 66 ተዋጊ ጀቶችን ፕሬዝዳንት ትራምፕ ለታይዋን ሰጥተዋል። ፕሬዝዳንት ትራምፕ ታይዋንን ይወዷታል። ቻይናን ደግሞ ሁል ጊዜም በክፉ እንዳነሷት ነው። በባይደን ያስተዳደር ዘመን አሜሪካ የታይዋንን የነጻነት እንቅስቃሴ እንደማትደግፍ በግልጽ አሳውቃ ነበር። አሁን ትራምፕ ሲመለሱ ግን ነገሮች ተለወጡ። በእርግጥ ቻይና ታይዋንን ብትወራት አሜሪካ ከታይፔ ጎን ቆማ ጦሯንም በድጋፍ መልክ ለታይፔ ትሰጣለች የሚለው ጥያቄም ግልጽ መልስ ያገኘ ጉዳይ አይደለም። ፕሬዝዳንት ትራምፕ የቻይናን ገንዘብ አብዝተው ይፈልጉታል። በአሜሪካ ላይ ቻይና ኢንቨስት የምታደርገው ገንዘብ በሚፈልጉት መጠን ከደረሰ በርግጥም ታይዋንን ስራሽ ያውጣሽ ከማለት አይቆጠቡም። አሜሪካ ጥቅሟን እያሰላች ሁለት ቦታ ረግጣለች። ወዲያ ለታይዋን አለሁልሽ ስትላት፣ ወዲህ ደግሞ የዋን ቻይና ፖሊሲ ደጋፊ ነኝ፣ ታይዋንም የቻይና አካል ነች ስትል ትሰማለች። እናም ቻይና በታይዋን ላይ ሙሉ ጦርነት ካወጀች አሜሪካ ከጎኗ ትሰልፋለች የሚለው በጥያቄ ውስጥ ነው። ታይዋን እንደምናስባት የጦር አቅሟ የተዳከመ የሚባል አይደለም። በዓለም አቀፍ ደረጃ 24ኛ ላይ ትገኛለች። በአንጻሩ ቻይና ደግሞ በ3ኛ ደረጃ ትገኛለች። እንደ አሜሪካ የአሰሳ መረጃ ትንተና ከሆነ ቻይና በ2027 ታይዋንን ተወራታለች። ይህ የሚሆን ከሆነ ደግሞ ብዙ የኃይል አሰላለፎች ይፈጠራሉ። ታይዋን 90% የሚሆነው ማይክሮቺፕስ ለዓለም ገበያ የምታቀርብ፣ በባህሮቿም 21% የሚሆነው የዓለም ንግድ የሚሳለጥባት ነች። እናም ታይዋን ወደ ቀውስ ገባች ማለት ዓለምም ወደ ችግር ገባ ማለት ነው። በእርግጥ አሁን ሁለቱም አሜሪካና ቻይና የንግድ ጦርነት ውስጥ ገብተዋል። ፕሬዝዳንት ትራምፕ በመጋቢት በቻይና ምርቶች ላይ ታሪፍ ጣሉ። አቻቸው ሺጂንፒንግም በምላሹ በአሜሪካ ላይ ታሪፍ ጣሉ። ትራምፕ ከእንደገና ታሪፉን ከፍ አደረጉት። ሺም በተመሳሳይ መልስ ሰጡ። እናም በዚህ መልክ ከተፋጠጡ 2 ወራት ሆኗቸዋል። ፕሬዝዳንት ትራምፕ በዚህ መልክ ቻይናን እጅ እንድትሰጥ አደርጋታለሁ የሚል ሂሳብ ሰርተው ነበር። ግን
እሱ እየሆነ አይደለም። የቻይናው ፕሬዝዳንት ሺ ጂንፒንግ በንግድና በታሪፍ ጦርነት ውስጥ አሸናፊ እንደማይኖር ቢገልጹም እስካሁን በወሰዱት አቋም ግን አሸናፊ እንዲባሉ የሚያስችላቸውን ነጥብ ያገኙም ይመስላል። ከዚህ በላይ ነገሮች በውጥረት እንዲቀጥሉ የማድረግ ፍላጎት ቻይና እንደሌላትም ፕሬዝዳንቱ ይፋ አድርገዋል። የቻይና ባለስልጣናት ሰሞኑን ዶናልድ ትራምፕ በሀገራቸው ላይ ጣሉትን ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔዋን ሙሉ በሙሉ እንድትሰርዘው እያስጠነቀቁ ነው። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት ይፋ አድርገዋል። በአንጻሩ በቻይና ምርቶች ላይ የሚጥሉትን ታሪፍ ደግሞ ወደ 145 ከፍ እንዲል አድርገውታል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪም በመሰረዝም ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብሏል። የቻይናም የንግድ ሚኒስቴር ባወጣው መግለጫ ላይ ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶችን ከታሪፍ ነፃ ለማድረግ መዘግየታቸውን አሳውቀዋል። ነገር ግን የአሜሪካው የንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደዚህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው ብለዋል። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ እንደሚደረግም የንግድ ሚኒስትሩ አሳውቀዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉም ሚኒስትሩ ተደምጠው ነበር።